ዜናም ተፈናቃይ ወገኖችን ወደ ቀያቸው መመለስ በሚል ሽፋን በምዕራብ ትግራይ እየተደረገ ያለው እንቅስቃሴ ህገ መንግስቱንና የፕሪቶሪያው ስምምነት የሚጣረስ ነው ሲል የትግራይ ጊዜያዊ አስተዳደር ካቢኔ አስታወቀም። የጤና ባለሙያዎች መብትና ጥቅም በመጠበቅ የትግራይ የጤና ዘርፍ እንዲጎለብት መስራት ይገባል ተባለም። የአሜሪካው ፕሬዝዳንትና የቻይናው አቻቸው ዢ ጂንፒንግ ከ6 ዓመት በኋላ ለመጀመሪያ ጊዜ በደቡብ ኮሪያ ተገናኝተው ውይይት ማካሄዳቸው ተገለጸም። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከእናንተ ጋር ቆይታ አደርጋለሁ። ወደ ቀዳሚ አበይት ዜናዎቻችን አልፋለሁ። ተፈናቃይ ወገኖቻችን ወደ ቀያቸው መመለስ በሚል ሽፋን በምዕራብ ትግራይ እየተደረገ ያለው እንቅስቃሴ ህገ መንግስቱንና የፕሪቶሪያው ስምምነት የሚጣረስ ፍጹም ተቀባይነት የሌለው ነው ሲል የትግራይ ጊዜያዊ አስተዳደር አስታወቀም። የትግራይ ህዝብና ጊዜያዊ አስተዳደር አደገኛ ጉዳዮችን በከፍተኛ ጥንቃቄ በመያዝ በየጊዜው ለሚፈጸሙ በርካታ ግፎችን ተቋቁመው በስምምነቱ መሰረት ሰላም እንዲረጋገጥ እየጠበቀ ይገኛል ሲልም ካቢኔው ባወጣው መግለጫ ገልጿል። መዓዛ መኮንን ተጨማሪ አላት። የተፈናቃይ ወገኖችን ወደ ቀያቸው መመለስ የሚል ሽፋን በማድረግ በምዕራብ ትግራይ እየተደረገ ያለውን እንቅስቃሴ ህገ መንግስቱንና የፕሪቶሪያውን ስምምነት የሚጣረስ ፍጹም ተቀባይነት እንደሌለው የትግራይ ጊዜያዊ አስተዳደር ካቢኔ አስታወቀ። ካቢኔው ይህንን ያለው በወቅታዊ ጉዳይ አስመልክቶ ባወጣው መግለጫ ነው። የትግራይ ጊዜያዊ አስተዳደር ካቢኔ ጥቅምት 20 2018 ዓ.ም ባካሄደው መደበኛ ስብሰባ በወራሪ ኃይሎች ስር ወድቆ የሚገኘው ህዝብ ህገ መንግስታዊ ሉዓላዊ ግዛታችንና ተፈናቅሎና ተሰዶ በከባድ ስቃይ ውስጥ የሚገኘው የትግራይ ህዝብን የሚመለከት በጥልቀት ከተወያየ በኋላ ከዚህ ጋር ተያይዞ እያደገ ያለው አዲስ ፍጻሜዎችን የሚመለከት መግለጫ ለማውጣት መገደዱን ገልጿል። እንደሚታወቀው በትግራይ ህዝብ ላይ የተፈጸመው አሰቃቂ ጆኖሳይዳዊ ጦርነት በፕሪቶሪያ ስምምነት መሰረት እንዲቆም የሚያስችል ሁኔታ ተፈጥሯል ያለው መግለጫው ስምምነቱ ለትግራይ ህዝብ ህልውናና ደህንነት ሊያረጋግጥ፣ ሰብአዊና ዲሞክራሲያዊ መብቶችን ለማክበር እድል እንዲፈጥር፣ ወደ ተረጋገጠና የሚያስተማመን ሰላም እንዲመለስ፣ ፖለቲካዊ ልዩነቶች ህጋዊና ፖለቲካዊ ውይይት ፍጻሜ እንዲያገኙ የሚያስችል ሁኔታ ሆኖ እንዲያገለግል ትልቅ ተስፋ የተደረገበት ነውም ብሏል። 3 ዓመታትን ያስቆጠረው ስምምነት ደም አፋሳሹን ጦርነት በማስቆም በህዝባችን ላይ የደረሰውን ማህበራዊ ኢኮኖሚያዊ ውድመትን ለማዳን የሚያግዙ ተዘግተው የነበሩ አገልግሎት ሰጪ ተቋማት ከመክፈት አልፎ ለህዝባችን ህልውናና ደህንነት እንዲሁም ሰላምና ህገ መንግስታዊነት የሚመለከቱ መሰረታዊ ሰብአዊና ፖለቲካዊ ጉዳዮች እስካሁን አልተነኩም ያለው የትግራይ ጊዜያዊ አስተዳደር ካቢኔ ቢሆንም ግን የትግራይ ህዝብና ጊዜያዊ አስተዳደር አደገኛ ጉዳዮችን በከፍተኛ ጥንቃቄ በመያዝ በየጊዜው ለሚፈጸሙ በርካታ ግፎች ተቋቁመን በስምምነቱ መሰረት ሰላም እንዲረጋገጥ እየጠበቅን እንገኛለን ሲልም ካቢኔው ባወጣው መግለጫ ገልጿል። የፕሪቶሪያውን ስምምነት እንዲያስፈጽም ህገ መንግስታዊ ሉዓላዊነትን ሊያረጋግጥ፣ የተፈናቀለና የተሰደደ ህዝብ ሊያስመልስ፣ የህዝብን ሰላምና ደህንነት ሊጠብቅ፣ የትግራይን መልሶ ግንባታ ሊያረጋግጥና ወደ መደበኛ የተመረጠ መንግስት ሊያሸጋግር በማሰብ በፕሪቶሪያ ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደርን ወደ ጎን በመተው ተፈናቃዮችን ለመመለስ በሚል ሽፋን በምዕራብ ትግራይ ሰሞኑን እየተደረገ ያለው እንቅስቃሴ ለህገ መንግስቱና ለፕሪቶሪያው ስምምነት የሚጣረስና የአካባቢውን ሰላም ለማረጋገጥ የተፈጠረውን ተስፋ ወደ አደጋ የሚያስገባ በመሆኑ ፈጽሞ ተቀባይነት የለውም ሲል የትግራይ ጊዜያዊ አስተዳደር ካቢኔ ገልጿል። የትግራይ ህዝብ ወሳኝና ቁልፍ ጥያቄ የትግራይንና የትግራይ ጊዜያዊ አስተዳደር ዋነኛ ተልዕኮ የሆነ አጀንዳ እነዚህም በማግለል የሚፈጸም እንዳልሆነ ሊታወቅ ይገባልም ብሏል። ስለሆነም የተፈናቀለና የተሰደደው የትግራይ ህዝብ በፕሪቶሪያው ስምምነት መሰረት ዋስትናውና ሉዓላዊነቱ ተከብረውለት ወደ ቀዬው ለመመለስ የሚያስችል እቅድና አካሄድ እንዲኖር የሚያስችል በፕሪቶሪያው ስምምነት መሰረት የጋራ ግንኙነት እንዲደረግ የትግራይ ጊዜያዊ አስተዳደር ካቢኔ ግልጽ የሆነ ጥሪ ያቀርባልም ብሏል። ስለሆነም የተፈናቀለውና የተሰደደው ህዝብ ክብሩና ደህንነቱ ተጠብቆ ወደ ቀዬው እንዲመለስ ከማድረግ ውጪ ሌላው ተቀባይነት የለውም ሲልም
ካቢኔው በመግለጫው አስቀምጧል። በመጨረሻም የአፍሪካ ህብረት የሚመለከታቸው ዓለም አቀፍ ተቋማት የዓለም ማህበረሰብ በትግራይ ህዝብ ላይ ያጋጠመውን ችግርና የተጋረጠውን አደጋ በፕሪቶሪያው ስምምነት መሰረት ዓለማዊና አህጉራዊ የሰብአዊ መብት ህጎችን ለመፍታት ኃላፊነታቸውን እንዲወጡ እናሳስባለን በማለትም የትግራይ ጊዜያዊ አስተዳደር ካቢኔ መግለጫውን ቋጭቷል። የጤና ባለሙያዎች መብትና ጥቅማ ጥቅም በመጠበቅ የትግራይ የጤና ዘርፍ እንዲጎለብት ትኩረት ተሰጥቶበት ስራዎች መሰራት እንዳለበት ጥሪ ቀረበም። ይህ የተገለጸው የትግራይ የጤና ባለሙያዎች ማህበር ለጤና ሰራተኞች መብትና ለጤናው ዘርፍ ከፍታ እንተባበር በሚል መሪ ቃል እየተካሄደ ባለው አራተኛው ጉባኤ ነው። ተጨማሪ ያለን የትግራይ የጤና ባለሙያዎች ማህበር ለጤና ሰራተኞች መብትና ለጤናው ዘርፍ ከፍታ እንተባበር በሚል መሪ ቃል አራተኛው መደበኛ ጉባኤን አካሂዷል። የትግራይ የጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ፍስሐ አሸብርም በትግራይ ጦርነት ምክንያት የጤና ባለሙያዎች ከህዝባቸው ጎን በመሆን ዋጋ መክፈላቸውን በመግለጽ እየተካሄደ ያለው ጉባኤም የጤና ሰራተኛው መብትና ጥቅማ ጥቅም በመጠበቅ የትግራይ ጤና ዘርፍ እንዲጎለብት ያለመ መድረክ መሆኑ ተናግረዋል። በመሆኑም ብቁና ደስተኛ የሆነ ባለሙያ በመፍጠር ጤነኛ ማህበረሰብ ለማፍራት የሚያስችል አቅም እንዲኖራቸው ምቹ ሁኔታ ሊፈጠርላቸው ይገባልም ብለዋል። 14 ዓመተ ምህረት ተጣይሹ የትግራይ ጤና ማህበር በ2004 የተቋቋመ ሲሆን ከ12000 በላይ አባላት ያለው ጠንካራ ማህበር ነው። ማህበራችን በጤና ዘርፉ ከፍተኛ አስተዋጽኦ አበርክቷል። በጦርነቱ ወቅትም ባለሙያው ከህዝቡ ጎን ሆነው የወገኑ ህይወት እየታደገ ዋጋ እየከፈለ የገባውን ቃል በተግባር አስመስክሯል። በአሁኑ ወቅትም ከፍተኛ የሆነ ማህበራዊ ችግር ውስጥ ሆኖ መብቱን በሰላማዊ መንገድ እየጠየቀ ይገኛል። በመሆኑም ጤነኛ ማህበረሰብ ለመፍጠር ዘርፉን ለማሳደግ የባለሙያዎቹ የደሞዝና ጥቅማ ጥቅም ችግር በትኩረት ሊታይለት ይገባል። መንግስትም በአስቸኳይ መፍትሄ እንዲያበጅለት በማህበራችን ስም እንጠይቃለን። ማህበሩ በተሻለ ሁኔታ ለማሳደግ የባለሙያው ጥቅም ለማስጠበቅ ከሚመለከታቸው አካላት ጋር በትጋት እየሰራ እንገኛለን። በመድረኩ የተገኙት የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ በበኩላቸው በጦርነቱ ሳቢያ በጤና ዘርፍ ከፍተኛ ውድመት መድረሱንና በተመሳሳይም በጤና ባለሙያዎች ያስከተለውን መጠነ ሰፊ ማህበራዊና ኢኮኖሚያዊና ስነልቦናዊ ቀውስ ከባድ ጊዜያትን እንዲያሳልፉ ማስገደዱን በመግለጽ ባለሙያዎቹ የሚያቀርቧቸውን ጥያቄዎች ለጊዜያዊ አስተዳደር ካቢኔ ቀርቦ ውይይቶች መደረጉን ገልጸው የተለያዩ ስራዎች መጀመራቸውን ጠቁመዋል። ተዝማሐልናዮ ማሕላ ሁሉም ተስክሩ ወይሁም አብዚ ካልዕሎ ይብለይ አብዝኾነ ይኹን ኩነታት ይዘ የገባነው ቃለ መሐላ በየትኛውም ሁኔታ ላይ ብንሆንም ለህዝብ እናገለግላለን እንቆማለን ነው የሚለው። ይህንንም ይህ ባለሙያ ከህዝብ ጋር አዝኖ ተጎርተና መስዋዕት ከፍሎ ቃሉን በተግባር አስመስክሯል። በዚህም ልትኮሩ ይገባል። የፈለጋችሁትና ዲሞክራሲያዊ መብታችሁ መጠየቃችሁ ትክክል ነው። ጥሩ ነገር ማግኘት ይገባችኋል። ጊዜውም እንደዛ አይቀጥልም። ትግራይ ከዚህ ሁኔታ ትወጣለች። በማህበራችሁ ጠንክራችሁ ጥያቄያችሁን ጠይቁም። እኛም ከጎናችሁ ነን። ለመፍትሄዎችም እየሰራንበት ነው። ከዚህ በላይ መሄድ ያለብንን ጉዳዮች ከሚመለከተው አካል ጋር እየተመካከርን በትጋት እንሰራለን። የትግራይ ጤና ባለሙያዎች የተሻለ ኢኮኖሚያዊ አቅም እንዲኖራቸው የቁጠባና ብድር አገልግሎት እንደሚቋቋምና የትግራይ አካል ጉዳተኞችም በዘላቂነት የነጻ ሕክምና አገልግሎት እንዲያገኙ ከሚመለከታቸው አካላቶች ጋር ውል እንደሚታሰር በጉባኤው መገለጹ ተጠናክሮ መቀጠል ያለበት ጉዳይ ነው ያሉት ደግሞ የትግራይ አርበኞች ኮሚሽን ኮሚሽነር አቶ ናስር መምሁር ናቸው። ባለሙያትና የባለሙያዎች መብትና ጥያቄ ትክክለኛ በሆኑ የትግራይ አርበኞች ኮሚሽን ከጎናችን ነው። ምክንያቱም በትግራይ ህዝብ ከባድ ወቅት ያሳዩት መስዋዕትነትና ክብር በሁሉም ህዝብ ዘንድ ትልቅ ቦታ አላችሁ። በጤናው ዘርፍ እድገት ላይም ከፍተኛ ሚና አላችሁ። በመሆኑም ያለንበት ሁኔታ በዳግመ ግንባታ ላይ ያለን ክልል በመሆናችን ብዙ ነገር ተቋቁማችሁ እዚህ ደረጃ መድረሳችሁ ትልቅ ነገር ነው። በመሆኑም በየትኛውም ሰዓት ለገባችሁት ቃል እንደ ቀድሞ ታማኝ ሆናችሁ ከህዝባችሁ ጎን እንድትሆኑ ጥሬን ነው የማስተላልፈው። የትግራይ ጤና ባለሙያዎች ማህበር ከ13000 በላይ አባላቶች ያሉት ሲሆን ለጉባኤው ድጋፍ ያደረጉ አካላት የእውቅና ሽልማት በመስጠት ጉባኤው በጤና ዘርፍ ያለበት ሁኔታዎችና እንቅፋቶች እንዲሁም የተለያዩ ሀሳቦችና ውይይቶች በማካሄድ ለሁለት ተከታታይ ቀናት እንደሚቀጥል ለማወቅ ተችሏል። በ2018 ዓ.ም የትምህርት ዘመን የመማር ማስተማር ሂደትን ለመጀመር ወደ 1.2 ሚሊዮን ተማሪዎች ቢመዘገቡም እንኳን እስካሁን በትምህርት ገበታ ላይ የተገኙት ግን 75 በመቶ የሚሆኑት ብቻ መሆናቸው የትግራይ ትምህርት ቢሮ አስታወቀም። ይህ በእንዲህ እንዳለም በትግራይ ጊዜያዊ አስተዳደር ስር ባልሆኑ የትግራይ አካባቢዎች የሚገኙ ተማሪዎች እስካሁን ወደ ትምህርት ገበታ አለመመለሳቸውና ይህም ለትምህርት ዘርፉ እንቅፋት እንደሆነ ተገልጿል። ብርቱካን ጌታዬ
በትግራይ በነበረው አውዳሚ ጦርነት ክፉኛ ውድመት ካስተናገዱ ተቋማት መካከል የትግራይ የትምህርት ዘርፍ በቀዳሚነት ይጠቀሳል። ሰሞኑን የትግራይ ጄኖሳይድ ኮሚሽን በጦርነቱ ሳቢያ በትምህርት ዘርፉ የደረሰውን ውድመት 5.38 ቢሊዮን ዶላር ውድመት መድረሱንና ከ1.2 ሚሊዮን በላይ ተማሪዎችም ከትምህርት ገበታ መቅረታቸውን ሰሞኑን በሰጠው መግለጫ ገልጿል። ይህንን ተከትሎ የትግራይ የትምህርት ዘርፍ ከደረሰበት ውድመት እንዲያገግምና ተማሪዎች ወደ ትምህርት ገበታ እንዲመለሱም የተለያዩ ጥረቶች እየተደረጉ መጥቷል። በትግራይ በ2018 ዓመተ ምህረት የትምህርት ዘመን መደበኛ የመማር ማስተማር ሂደትን ለመጀመር ወደ 1.2 ሚሊዮን ተማሪዎች ቢመዘገቡም እንኳን እስካሁን የትምህርት ገበታ ላይ የተገኙት ግን 75% ብቻ የሚሆኑት ተማሪዎች መማር መጀመራቸውን የትግራይ ትምህርት ቢሮ ምክትል ኃላፊ አቶ ገብረ ዮሐንስ ፍስሐ ገልጸዋል። ካብ ወረዱ ዝመጸና መረዳእታ ከም ዘመላክቶ ከየወረዳዎቹ የመጣ መረጃዎች እንደሚያመላክተው የ2018 ዓመተ ምህረት ትምህርት ለመጀመር ከ1.2 ሚሊዮን በላይ ተማሪዎች ተመዝግበዋል። ከተመዘገቡት ውስጥ እስካሁን ባለን መረጃ መሰረት መማር የጀመሩት 75% የሚሆኑት ብቻ በትምህርት ገበታ ላይ ይገኛሉ። አፈጻጸሙ በጣም ደካማ ነው። በምዕራብ ትግራይ ላይ የሚገኙ ከ220 በላይ የሚሆኑ ትምህርት ቤቶች በጸለምት ወረዳ 75፣ በደቡባዊ ዞን 6 ትምህርት ቤቶች በትግራይ ጊዜያዊ አስተዳደር ስር ባለመሆናቸው ተማሪዎች ሙሉ በሙሉ ወደ ትምህርት ገበታ እንዳይገቡ ትልቅ እንቅፋት እንደሆነም አቶ ገብረ ዮሐንስ ጠቁመዋል። ኣብ ምዕራብ ትግራይ ልዕሊ 223 ዝኣኽላ ኣብያተ ትምህርቲ አለዋና በምዕራብ ትግራይ ከ220 በላይ ትምህርት ቤቶች አሉ። እዛ መማር የሚገባው ተማሪ በየቦታው ተበታትኖ ነው ያለው። ሌላው በጸለምት 75 ትምህርት ቤቶች አሉ። ነገር ግን ባለው ወቅታዊ ሁኔታ መደበኛ የመማር ማስተማር ሂደት ልንጀምር አልቻልንም። በደቡባዊ ዞንም 6 ትምህርት ቤቶች የመማር ማስተማር ሂደት አልጀመሩም። እንደዚህ አይነት ሁኔታዎች የፈጠሩት ችግር ወደ ትምህርት ገበታ ሊመለስ የነበረው ተማሪ በጠበቅነው ደረጃ ሊሆን አልቻለም። የትግራይን የትምህርት ዘርፉን ከጦርነት በፊት ወደ ነበረበት ለመመለስ የትምህርት ማህበረሰብን ጨምሮ ሌሎች ባለድርሻ አካላት ትልቅ ድርሻ እንደሚፈልግም አቶ ገብረ ዮሐንስ አስገንዝበዋል። ከም ህዝብ የትዕንወት በጽሕና ካፍት ዕንወት ንምውጻእ ድማ እንደ ህዝብ ከፍተኛ ውድመት ነው የደረሰብን። ከደረሰው ውድመት ለማገገም ህዝባችንን አስተባብረን የቻልነውን እየሰራን ነው። ግብረሰናይ ድርጅቶችም አስተባብረን በትምህርት መልሶ ግንባታ የተጀመሩ ስራዎች አሉ። ነገር ግን ከደረሰብን ጉዳት አንጻር በቂ አይደለም። ባሳለፍነው ዓመት መደበኛ የመማር ማስተማር ሂደት ይሰጡ ከነበሩ 2500 ትምህርት ቤቶች በ2018 ዓ.ም የትምህርት ዘመን ተጨማሪ ወደ 40 የሚሆኑ ትምህርት ቤቶች የመማር ማስተማር ስርዓት አገልግሎት መስጠት እንደጀመሩ ምክትል ኃላፊው አክለዋል። ተንዛሐለፈ ዓመት ኣብ ከይዲ መማር ማስተማር ዝነበረ አብያተ ትምህርቲ ኣብዛ ዓመት እውን ባለፈው ዓመት የመማር ማስተማር ስርዓት አገልግሎት ይሰጡ የነበሩ በአሁኑ ዓመት እየሰጡ ነው የሚገኙት። ተጨማሪም ወደ 40 የሚሆኑ ትምህርት ቤቶች የመማር ማስተማር ሂደትን የጀመሩ አሉ። እነዚህን ጨምረ ካለፈው ዓመት ጭማሪ ይኖረዋል። የትግራይ ስታቲክስ ኤጀንሲ ባካሄደው ጥናት በ2018 ዓ.ም የትምህርት ዘመን ወደ ትምህርት ገበታ ሊገቡ የነበሩ ከ2.5 ሚሊዮን በላይ ተማሪዎች መሆናቸውን ያመላክታል። ግዕዝ ባንክ ለብሔራዊ ባንክ ባቀረበው የዝውውር ፍቃድ መሰረት ጥያቄው ተቀባይነት አግኝቶ ባንኩ ሙሉ በሙሉ የዓለም አቀፍ አንበሳ ባንክ አጋር በመሆን የዝውውር ሂደት ማጠናቀቁን አስታወቀም። የግዕዝ ባንክ ዋና መስራቾች የነበሩ ባለሀብቶች በዓለም አቀፍ አንበሳ ባንክ ልክ እንደሌላው ሰራተኛም ባለሙሉ መብት መሆናቸውና ሕጋዊ እውቅና ከተሰጠበት ጊዜ ጀምሮም የትርፍ ተካፋይ መሆናቸው ተገልጿል። ፍሬት ወልደመድን ተጨማሪ አላት። በ2012 ዓ.ም የተመሰረተውና በምስረታ ሂደት ላይ የነበረው ግዕዝ ባንክ የኢትዮጵያ ብሔራዊ ባንክ መስፈርትን በማሟላት ባንክ ለመመስረት የተለያዩ ስራዎችን እያከናወነ መምጣቱ ይታወቃል። ሆኖም ግን ብሔራዊ ባንክ አዲስ ያወጣውን የባንክ ምስረታ አሰራር ተከትሎ ባንክ ለመመስረት 5 ቢሊዮን ብር በሚል የተቀመጠ ሲሆን በምስረታ ሂደት ላይ የነበረው ግዕዝ ባንክም ብሔራዊ ባንክ ያስቀመጠውን መስፈርት ማሟላት ባለመቻሉ የምስረታ ሂደቱ ማስቀጠል እንዳልቻለ ከዚህ ቀደም መግለጹ ይታወሳል። ይሁንና በግዕዝ ባንክ የአክሲዮን ባለቤቶች ሌላ አማራጭ በመጠቀም ለኢትዮጵያ ብሔራዊ ባንክ የባንክ የዝውውር ፍቃድ አቅርቦ የነበረ ሲሆን ያቀረቡትን የዝውውር ፍቃድ ምርመራና ማጣራት ከተደረገበት በኋላ ነሐሴ 19 2017 ዓ.ም እንዲፈጸም ፍቃድ ማግኘታቸው የባንኩ መስራቾች በሰጡት መግለጫ አስታውቀዋል። ግዕዝ ባንክ ሊቀመንበር የሆኑት አቶ አብርሃ ገብረዋህድ እንደገለጹት የኢትዮጵያ ብሔራዊ ባንክ የሪፖርት ኦዲት የባለቤቶቹ ማንነትና በእያንዳንዱ ባንክ ያለው የገንዘብ መጠን ህጋዊነት ባለው መንገድ በማጣራት ህጋዊነት እንዳላበሰውና ወደ 643 ሚሊዮን ብር ወደ አንበሳ ኢንተርናሽናል ባንክ ገቢ በማድረግ የባንኩ አጋር መሆናቸውንም አስረድተዋል። ቲ ፍርቅ ቢሊዮን ዝነበረ ናይ ብሔራዊ ባንክ ንምስረታ ዘብቃ ካፒታል ናብ 5 ቢሊዮን ዓብዩ ተባሂሉ ሓዱሽ
መምሪያ የግዕዝ ባንክ በግንቦት ወር በ2012 ዓ.ም መጨረሻ ላይ የተመሰረተ ሲሆን የአክሲዮን ሽያጩ ሊገባደድ ሲል ነበር ጦርነት የተከሰተው። በዚህም ሽያጮቹ ሊቆሙ ችለዋል። የፕሪቶሪያው ሰላም ስምምነት ከተፈረመ በኋላ እንቅስቃሴዎችን ብንጀምርም ነገር ግን ጦርነት ውስጥ እያለን የብሔራዊ ባንክ የባንክ ምስረታው ግማሽ ቢሊዮን ብር የነበረው ወደ 5 ቢሊዮን ብር ከፍ በማለቱ ምክንያት ከባድ አድርጎብናል። ይህ ብቻ ሳይሆንም ትግራይ ሙሉ ለሙሉ ጉዳቷ ባለማገገሟ ምክንያት ያን ያክል ገንዘብ መሰብሰብ አልቻልንም። ስለዚህ እንደ አማራጭ ያልነው የኢትዮጵያ ንግድ ባንክ የሪፖርቱ ኦዲት የባለቤቶቹ ማንነትና በእያንዳንዱ ባንክ ያለውን የገንዘብ መጠን ህጋዊነት ባለው መንገድ በማጣራት ወደ አንበሳ ኢንተርናሽናል ባንክ ተጣምረናል። በዚህም 643 ሚሊዮን ብር በጥሬ የተፈረመ 1.2 ቢሊዮን ብር አስረክበናል። የግዕዝ ባንክ ዋና መስራች በአንበሳ ኢንተርናሽናል ባንክ ልክ እንደሌላው ሰራተኛ ባለሙሉ መብት እንደሆኑና ህጋዊ እውቅና ከተሰጠበት ጊዜ ጀምሮ ከትርፍ ተካፋይ መሆናቸውንም አቶ አብርሃ አክለው ገልጸዋል። ኻርዛ አክል ምስ አንበሳ ባንኪ ዝተስማዕማዕናለን ነጥብታት ነይረን ኣብ መጀመሪያ ከአንበሳ ኢንተርናሽናል ባንክ ጋር ስንጣመር የተስማማንባቸው 4 ነጥቦች ነበሩ። እነሱም የግዕዝ ባንክ ዋና መስራቾች በአንበሳ ባንክ ልክ እንደሌላው ሰራተኛ ባለሙሉ መብት እንደሚሆኑና ህጋዊ እውቅና ከተሰጠበት ጊዜ ጀምሮ ከትርፉ ተካፋይ መሆናችንና እንዲሁም ሰራተኞቹ በቋሚነት እንደሚቀበል ግዕዝ የሚለው ስያሜም በአንበሳ ውስጥ የግዕዝ ኢንቨስትመንት የሚል ባንክ እንዲቋቋም ነው። አንበሳ ባንክ ከኢትዮጵያ አልፎ በምስራቅ አፍሪካ ተወዳዳሪና የላቀ ዓለም አቀፍ ባንክ እንዲሆን ለማድረግ የበለጠ መስራት ይገባል ሲሉ የገለጹት ደግሞ የግዕዝ ባንክ አስተባባሪ አቶ ገብረመድህን ኃይሉ ናቸው። አቶ ገብረመድህን አክለውም ትግራይ አሁን ከገጠማት ሁለንተናዊ ችግር ለመውጣት እንደ መንግስት፣ ሚዲያ የሚመለከታቸው አካላት በተቋማት ግንባታ ላይ በትኩረት መስራት ይገባል ሲሉም ጥሪ አቅርበዋል። ንሚዲያታት፣ ንመዳርግቲ አካላት፣ ንጊዜያዊ መንግስቲ፣ ንውድባት፣ ንምሁራት ተጋሩ ሁሉ ለሚዲያ ለባለድርሻ አካላትም እንዲሁም ለመንግስት ማስገንዘብ የምንፈልገው ትግራይ አሁን ካለችበት እንድትወጣ ከተፈለገ ያላትን በቂ ሀብት መጠቀም ስንችል ነው። ይህ እንዲሆን ደግሞ ከተለመደው አካሄድ ሊያወጡን የሚችሉ ተቋማትን ማቋቋም ስንችል ብቻ ነው። በትግራይ በተካሄደው ጦርነት ሰብአዊና ቁሳዊ ኪሳራ በመጠኑ ይሁን በአይነቱ ምን ያህል ኪሳራ እንደደረሰ ለማወቅ የሚያስችሉ ጥናቶች አሁንም እንደቀጠሉ ነው። የትግራይ ጄኖሳይድ ኮሚሽን ያወጣቸው ያሉ ጥናቶች የዚሁ አካል ናቸው። ኮሚሽኑ በትግራይ ጄኖሳይድ ጦርነት ወቅት በማህበራዊ አገልግሎት ዘርፍ ብቻ በመጀመሪያ ምዕራፍ ሪፖርቱ ከ10.86 ቢሊዮን የአሜሪካ ዶላር ጉዳት ኪሳራ ማስከተሉን ይፋ ማድረጉ ይታወሳል። በተለይም በጤና በትምህርትና በሌሎች ማህበራዊ ዘርፎች የነበሩ ውድመቶች ምን ይመስሉ ነበር? ባልደረባችን ታደሰ ልጃለም በትንታኔ መልክ ያስቃኘናል። የዛሬ 5 ዓመታት አካባቢ ወርሃ ጥቅምት ላይ በትግራይ ህዝብ ላይ በይፋ በታወጀው ጦርነት ከፍተኛ ሰብአዊና ቁሳዊ ውድመት እያስከተለ ለ2 ዓመታት ያክል ዘልቆ ነበር። ይህ ደም አፋሳሽ ጦርነትን ያስቆመውና 3 ዓመት ሊሞላው የቀናት ዕድሜ የቀረው የፕሪቶሪያው ሰላም ስምምነት እስኪያስቆመው በጦርነቱ ሆን ተብሎ ሲፈጸሙ የቆዩ ጥቃቶች በርካታ ጉዳቶችን አስከትለዋል። በእነዚህ አሰቃቂ ጊዜያቶች የትግራይ ልጆች ትምህርት ቤቶቻቸው ወድመው ከትምህርት ገበታ የራቁበት፣ የጤና ተቋማትና ማዕከላት በመውደማቸው ተከትሎ አገልግሎት መስጠት ባለመቻላቸው እናት ከንቱ ህይወቷን የምታጣበት ጊዜያት ነበሩ። የትግራይ ጄኖሳይድ ኮሚሽን በቅርቡ ይፋ ባደረገው የመጀመሪያ ዙር ሪፖርት በትግራይ ህዝብ በቀጥታ በጦርነት ብቻ ሳይሆን በተለይም በጤና ተቋማት ሆን ተብሎ በተፈጸሙ ጥቃትና ውድመት ዜጎች በሕክምና ጦት ለበሽታ ለሞትና እንግልት መዳረጋቸው በወቅቱ ዓለም አቀፍ መገናኛ ብዙሃን የመሰከሩት የአደባባይ ሀቅ ነው። በትግራይ ከተፈጸመው ውስጥ የጤናውን ዘርፍ ብቻ ብንወስድ በወቅቱ በትግራይ የነበረው አሳዛኝ ክስተት የጤና ባለሙያዎች፣ ታካሚዎች ጨምሮ የዓለም ጤና ድርጅት በወቅቱ ምስክርነት የሰጡበት ሁኔታ ነበር። ዓለም ላይ ያልታየ ለ2 ዓመት ያህል ከ7 ሚሊዮን ህዝብ በላይ ተዘግቶ ነው ያለፈው። ኦፊሻሊ በአዋጅ አካውንቶች ተዘግተው በአዋጅ ነው የተከፈቱት። ስለዚህ ከኪሳራ ያመለጠ የትግራይ ሰው የለም። ይሄ ሪፖርት ትግራይ ውስጥ ያለን ጉዳት ብቻ የያዘ ነው። ትግራይ ውስጥ ያለ ትግራይ መንግስት በሚቆጣጠራቸው በተለያዩ ሎጂስቲካልና ሌሎች ምክንያቶች አልሰበሰብንም። በተለይ የትግራይ መንግስት የሚቆጣጠራቸው ምዕራብ ትግራይ፣ ሰሜናዊ የትግራይ ቦታዎችና የተወሰነ የደቡብ ትግራይ ቦታዎች ዳታ አልሰበሰብንም። ስለዚህ ገና ቅጽ 2 ቅጽ 3 ይመጣል። ቅጽ 2 3 ወጥቶ ቢደመርም ቁጥሩ የትግራይ ላይ የደረሰውን ጉዳት በዚህ ዘርፍም የደረሰው ጉዳት ይጠቁማል ብለን አናምንም። የትግራይ ጄኖሳይድ ኮሚሽን በቅርቡ ባወጣው ሪፖርትም የሚያረጋግጥልን
ይህንን እውነታ ነው ኮሚሽኑ በትግራይ በአጠቃላይ በማህበራዊ አገልግሎት ዘርፍ ብቻ በመጀመሪያው ምዕራፍ ሪፖርት ከ10.86 ቢሊዮን የአሜሪካ ዶላር በላይ ጉዳትና ኪሳራ መድረሱን አስከትሏል። ከዚህ መካከል በጤና ዘርፉ የደረሰው ብቻ ብንመለከት 3.59 ቢሊዮን ዶላር ጉዳት ደርሶበታል። ከዚህ ውስጥም 56.3 በመቶ የኤርትራ ሰራዊት ጉዳት እንዳደረሰ የገለጸው ሪፖርቱ በኢትዮጵያ መከላከያ ሰራዊትና ሌሎች በዚህ ጦርነት በተሳተፉ የደረሰ ጉዳት መሆኑን ባለ 286 ገጽ የመጀመሪያው ምዕራፍ በዝርዝር ይዞ ወጥቷል። በጆኖሳይዳዊ ጦርነት ሳቢያ የሕክምና ባለሙያዎች ሞት፣ መፈናቀል እንዲሁም በጤና ተቋማት ላይ ከፍተኛ ውድመትና ኪሳራ እንደደረሰ በጥናታቸው አስደግፈው የገለጹት ኮሚሽነር አቶ የማነ ዘርአይ ከጦርነቱ በኋላ ያለው ማህበረሰብ እንኳን መሰረታዊ የሕክምና አገልግሎቶችን ለማግኘት መቸገሩን ገልጸው ሊታከሙና ሊድኑ በሚችሉ በሽታዎች እየሞቱ ያሉ ወገኖች ቀላል አለመሆናቸውም ይገልጻሉ። የትግራይ የማህበራዊ ዘርፍ 10.86 ቢሊዮን አሜሪካ ዶላር አጠቃላይ ጉዳት ተመዝግቧል። ውድመት 3.84 ቢሊዮን ዩኤስ ዶላር ሲይዝ ኪሳራ ወደ 7 ቢሊዮን በላይ ዶላር ይዛል። የጤና ዘርፉ 3.59 ቢሊዮን ዶላር የሚያህል ሲያስመዘግብ ጉዳት ሲያስመዘግብ በጤና ዘርፍ ከወሰድን የኤርትራ ኃይሎች አብዛኛውን ውድመት ያስከተል ሆነው እናገኛቸዋለን። የጤና ዘርፉ ኮላፕስ አድርጓል ብለን መውሰድ እንችላለን። ለምሳሌ የማተርናል የወሊድ ሞት ከወሰድን ከጦርነቱ በፊት ከ100 ሺህ ሴቶች 186 ብቻ የነበረው በጦርነት ጊዜ 840 ነው የደረሰው። ወደ 6 እጥፍ ያደገ ነው። የክትባት 100% ደርሶ የነበረው ወደ 20% ወርዶ ነበር። አጠቃላይ የጤና ተቋማት አገልግሎት የመስጠት አቅም ካየን ወደ 30% ነው የወረደው። ሌላው በትግራይ ጆኖሳይዳዊ ጦርነት ጉዳት የደረሰበት የትግራይ ትምህርት ዘርፍ መሆኑን ይፋ ያደረገው ጥናቱ በተለይም የትግራይ ሕዝብን ለዘመናት ወደ ድንቁርና ለመመለስ ሆን ተብሎ በዚህ ዘርፍ ብዙ ውድመቶች ተፈጽመዋል ብሏል። በተመሳሳይ በትግራይ ትምህርት ዘርፍ የደረሰው ውድመት 5.38 ቢሊዮን ዶላር ጉዳት እንደደረሰበት ያመላክተው የኮሚሽኑ ጥናትም የደረሰው ውድመት ለመገመት አዳጋች አይሆንም ሲልም በሪፖርቱ አመላክቷል። የትምህርት ባለሙያዎቹም በአስከፊ ጦርነት የሞት ሰለባ መሆናቸውና ለአካላዊና ስነልቦናዊ ጉዳት መዳረጋቸው ከነዚህ መካከል ከ14000 መምህራን በላይ ወደ ትምህርት ቤት ሳይመለሱ መቅረታቸው የገለጸው ይህ ጥናት ከ1.2 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ እንደሆኑም አክሏል። 18.11 በመቶ የሚሆኑ የትምህርት ተቋማትን ሙሉ በሙሉ የወደሙ ሲሆን 47.32 በመቶ የሚሆኑት በመሰረተ ልማታቸው ላይ በደረሰው ጉዳት በቂ አገልግሎት መስጠት እንዳልቻሉ ሰነዱ ያመላክታል። የትምህርት ዘርፍ ደግሞ 5.34 ቢሊዮን ዶላር ያህል ጉዳት አስመዝግቧል። በተለይ 1.2 ሚሊዮን ተማሪዎች 3 ዓመት ያህል ከትምህርት ያልወጡበት፣ ኢንሮልመንት ሬት በ80% የቀነሰበት፣ ከ14000 በላይ መምህራንና የትምህርት ዘርፍ ሰራተኞችና አስተዳዳሪዎች ከትምህርት ዘርፉ የወጡበት ሆኖ እናገኛለን። እነዚህ ጉዳት የተፈጸመባቸው ተቋማት በአብዛኛው ኮምፕሊት ዲስትራክሽን የሚባል ወይም ደግሞ ጠቅላላ ውድመት የደረሰባቸው ሲሆኑ በጣም ውስን የሆኑ ደግሞ ሃይ ሌቭል ዳሜጅ እና ታችኛው ውድመት የደረሰባቸው ናቸው። ጆኖሳይዳዊ ጦርነቱ በሰው ሕይወት ላይ ከፍተኛ እልቂት፣ በሃይማኖት ተቋማት የደረሰው ዘግናኝ ግፍና መከራ የትግራይ ሕዝብ ታሪካዊ ዳራውና የማንነቱ መገለጫዎች ከምድረገጽ ለማጥፋት ሆን ተብሎ በታቀደ መልኩ ጥቃት ተፈጽሞበታል ያለው ሰነዱ በተለይም ታሪካዊ የሚዳሰሱና በማይዳሰሱ ቅርሶች የደረሰው ውድመት የትግራይ ሕዝብ የዘመናት ሀብትና የማንነቱ አሻራዎች ተዘርፈዋል፣ ወድመዋል ሲል ባወጣው ሪፖርት አመላክቷል። የትግራይ ሕዝብ የማንነቱ መገለጫዎች የሆኑ ታሪካዊ ጥንታዊ ቅርሶች ኢላማ የተደረጉበት ሁኔታ መኖሩን ያመላከተው ጥናቱ በርካታ ሃይማኖታዊና ታሪካዊ ቅርሶች ውድመት፣ ዝርፊያ ለዚህ ማሳያ ናቸው። የትግራይ ጆኖሳይድ ጥናት ኮሚሽን ኮሚሽነር የማነ ዘርአይ እውነታውን በጥናት አረጋግጠው የነበረው ተሳትፎም እንዲህ ይገልጹታል። የከልቸራል ሄሪቴጅ እና ሪሊጂየስ ኢንስቲትዩሽንም እንደዚሁ ለብቻ ከወሰድን 38 እስከ 40% የኤርትራ ኃይሎች ይወስዳሉ። ወደ 4 ካታጎሪስ ሰብ ካታጎሪ ስላሉት ሲወስዱ ሌሎችን የኢትዮጵያ ኃይሎች ይወስዱታል። በተናጠል ከወሰድን የኤርትራ ኃይሎች አሁንም አብዛኛውን ይወስዳሉ። በኮምባይን ከወሰድን ግን የኢትዮጵያ የተለያዩ ኃይሎች አብዛኛውን ውድመት አስከትሏል። ያው የቅርስና ሃይማኖት ዘርፍ ደግሞ 1.59 ቢሊዮን ያህል ጉዳት አስመዝግቧል። የማህበራዊ ደህንነት ዘርፍ ላይ የሚሰሩ ተቋማት 278 ሚሊዮን ዩኤስ ዶላር አስመዝግበዋል ማለት ነው። የቅርስ እና ሶሻል ዌልፌርም እንደዚሁ ማህበራዊ ዘርፉ እንዲመታ በተለይ የማንነት የታሪክ ዘርፉ ትልቅ ጉዳት እንዲደርስበት
ቁሳዊ ነገሮች በላይ ደግሞ ማህበራዊ እሴቱ ትልቅ ጉዳት እንዲደርስበት ሆኗል። በቤተክርስቲያን በመቶዎች የሚቆጠሩ እናቶች በቤተክርስቲያን የሚያገለግሉ እናቶች ተደፍረዋል። በሺዎች የሚቆጠሩ የቤተክርስቲያን አገልጋዮች ተገድለዋል። የአንድ ዓመት የሀገር ምርት አይደለም ያየ ነው። የትውልዶች የተጠራቀመ ሀብት ነው የጠፋው። የ100 ዓመታት ሀብት በቅርስ ከወሰድን ቤተክርስቲያኖች ያጠራቀሙት የ10 ዓመታት ሀብት በየቤቱ አብዛኛው የትግራይ ገጠር እንደምታውቁት በጣም ብዙ ታሪካዊ ቁሳቁሶች፣ ታሪካዊ መሳሪያዎች፣ ታሪካዊ የሃይማኖት መጽሐፍትና የሃይማኖት ቅርሶች የያዘ ነው። እነዚህ ናቸው የጠፉት። ስለዚህ በትንሹ የሁለትና የሶስት ትውልድ ሀብት ነው የጠፋው። በጆኖሳይዳዊ ጦርነት ምክንያት ከ52,000 በላይ የትግራይ ሴቶች አስከፊ ጾታዊ ጥቃትና ጾታን መሰረት ያደረገ ጥቃት ሆን ተብሎ የተፈጸመ መሆኑን የኮሚሽኑ ጥናት ከዚህ ቀደም ባወጣው ሪፖርት መግለጹ ይታወሳል። ውድ ተመልካቾቻችን ከትንታኔያችን ተመልሰናል። ወደ ቀሪ ዜና የመጨረሻ የውጭ ዜና አልፋለሁ። የአሜሪካው ፕሬዝዳንትና የቻይናው አቻቸው ዢ ጂንፒንግ ከ6 ዓመት በኋላ ለመጀመሪያ ጊዜ በደቡብ ኮሪያ ተገናኝተው ከተነጋገሩ በኋላ ዶናልድ ትራምፕ ድንቅ ውይይት ማካሄዳቸው ገለጹ። የሁለቱ ፕሬዝዳንቶች መገናኘትና መነጋገር በመካከለኛው የተፈጠረውን የንግድ መካረር ያረግባል የሚል ተስፋን ፈጥሯል። ዶናልድ ትራምፕ በደቡብ ኮሪያ ከተካሄደው ውይይት በኋላ ድንቅ ነበር ሲሉ፣ ቤጂንግ በበኩሏ ዋና የንግድ ጉዳዮችን ለመፍታት ከመግባባት ላይ ተደርሷል ብላለች። ዶናልድ ትራምፕ ከቻይና ወደ ሀገራቸው በሚገቡ ምርቶች ላይ ከፍተኛ ታሪፍ በመጣላቸው ተከትሎ በሁለቱ ሀገራት መካከል ያለው ግንኙነት ውጥረት ውስጥ ገብቶ ቻይና ተመሳሳይ እርምጃ እንድትወስድ አድርጓታል። የዓለም ሀገራት ከዶናልድ ትራምፕ ከፍተኛ ታሪፍ በኋላ ያሉትን ክፍተቶችን ለመፍታት ወዲያውኑ እርምጃ ሲወስዱ ታይተዋል። ከፍተኛ ታሪፍ ከተጣለባቸው የአሜሪካ ቁልፍ የንግድ አጋሮች መካከል የተወሰኑትን የሚገኙት በኢሲያ ሲሆን ትራምፕ ባለፉት ቀናት በርካቶቹን አግኝተው የማነጋገር አጋጣሚውን አግኝተዋል። ውድ ተመልካቾቻችን ለሰዓቱ የያዝናቸው የአማርኛ ዜናዎች እነኚህ ነበሩ። ከትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።